ሰላም ሰላም ልጆች እንዴት ናችሁ? ይህ በውብ ቻናል ኢትዮጵያ የሚቀርብላችሁ የህፃናት ፕሮግራም ነው። እኔ ይህንን ፕሮግራም አስተዋውቅላችሁ ሚሴራ ገመቺስ እባላለሁ። ዛሬ ልዩ የሆነ የህፃናት ፕሮግራም ይኖረናል። የዛሬው ሰንበት ትምህርት ርዕስ ምን የሚሆን ይመስላችኋል? እስቲ ገምቱ። እኔ ልንገራችሁ። እግዚአብሔር እንደገና ድል ነሳ ይላል። እግዚአብሔር ለምን ድል እንደነሳ ታውቃላችሁ? ወይም ደግሞ መቼ እንደነሳ ማወቅ ትፈልጋላችሁ? ይሄንን ለማወቅ መልሱን እንዴት ነው የምናገኘው? ሰንበት ትምህርቱን በማዳመጥ ነው። በተጨማሪም ደግሞ አንድ ታሪክ ያስቀምጥልናል ሰንበት ትምህርታችን ስለ ቴዎድሮስ። ቴዎድሮስ እየተጫወተ ነበር። በዚህ ጊዜ አሸነፍኩ ብሎ ጮኸ። በዚህ ሰዓት ተቃራኒው ቡድኖቹ ብሎ በማኩረፍ ግሩፑን ወይም ደግሞ ጨዋታውን ጥለው እንደሄዱ እናያለን። ነገር ግን ቴዎድሮስ እየተጫወተ ነበር አይደለ? በእረፍቱ ሰዓት። ከዛ መጽሐፍ ቅዱስ ማጥኛ ሰዓቱ ሲደርስ ወደ መጽሐፍ ቅዱስ ጥናት ሰዓቱ ተመልሷል። በዚህ ጊዜ የተነገረው ስለ ዳዊትና ስለ እግዚአብሔር የእንደገና ድል መንሳት ነበር። ይህንን ታሪክ ለማወቅ በጣም አልቸኮላችሁም? እኔ ግን በጣም ቸኩያለሁ። ቴዎድሮስ ጨዋታውን ትቶ ቶሎ ብሎ መጽሐፍ ቅዱስን ለመስማት ቶሎ ብሎ ሄድ አይደለ? ይህንን ታሪክ ደግሞ መስማት እንደምትፈልጉ ተስፋ አደርጋለሁ። ታዲያ ዛሬ የሚኖረን ፕሮግራም በመጀመሪያው የሰንበት ትምህርትና የመዝሙር ጊዜ ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን 8ኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው እግዚአብሔር እንደገና ድል ነሳ ይላል። የመታሰቢያ ጥቅሳችን የሚገኘው መዝሙር 23 ቁጥር 6 ሲሆን ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ ይላል። የትምህርቱ ዋና መልእክት እግዚአብሔር ድል በመንሳቱ እኛ ድል ነሺዎች እንሆናለን ይላል። አሸነፍኩ በማለት ቴዎድሮስ ጮኸ። የመጨረሻውን ወሳኝ ነጥብ አስገኘው አለ። ቴዎድሮስ ሲጫወትበት በነበረው ቡድን አብረውት ይጫወቱት የነበሩት ጓደኞቹ ግንባሮቻቸውን አኮሳትረው ትተውት ሄዱ። ወዲያውም የእረፍት ሰዓት አብቅቶ መጽሐፍ ቅዱስ የሚያጠኑበት ሰዓት ደረሰ። ያጠኑት ታሪክ ከዚህ በታች ያለው ነው። ቴዎድሮስ ከመጽሐፍ ቅዱስ ጥናቱ ምን እንደተማረ እስቲ ገምቱ። ዳዊትና ቁጥራቸው 600 የነበረው ሰዎች የፍልስጤምን ንጉስ አንኩስ ሊያደርገው በነበረው ውጊያ እሱን ለማገዝ ጺቅላግ ከተሰኘችው ከተማ በሰልፍ ወጡ። የፍልስጤም መኳንንት ግን ዳዊትና ሰዎቹ እርዳታ እንዲሰጡ ፈቃደኞች አልነበሩ። ስለዚህም ዳዊትና ሰዎቹ ፊታቸውን መልሰው በመጡበት መንገድ ወደ ጺቅላግ ለመመለስ ተገደዱ። እነ ዳዊት ጺቅላግን በሩቁ ማየት እንደጀመሩ ከከተማዋ ወደ ላይ በመውጣት ላይ የነበረ ጭስ በመመልከታቸው እጅግ ደነገጡ። እነርሱ ለሰልፍ በሄዱበት ወቅት አማሌቃውያን ከተማዋን በማጥቃት በእሳት አውድመዋት ነበር። ሚስቶቻቸው፣ ልጆቻቸውና ከብቶቻቸውም በሙሉ ተወስደው ነበር። ጭስና አመድ ብቻ ነበር በከተማዋ የቀሩት። ለዚህ ሁሉ ጥፋተኛው አንተ ነህ ዳዊት በማለት ሰዎቹ ለችግሩ ተጠያቂ ያደረጉት። ለቤተሰቦቻችን የሚጠነቀቁ ወታደሮች ማስቀረት ነበረብህ አሉት። ዳዊትም ቢሆን በጉዳዩ ተጨንቆ ነበር። ከራሱም ቤተሰቦች ሰዎች ተወስደውበት ነበር። በዚህ ጊዜ ደግሞ ሰዎቹ ጥፋቱ ያንተ ነው እያሉት ነበር። ምን ማድረግ እንደሚገባው አሰበ። መጀመሪያ የመጣለት ሐሳብ ወደ እግዚአብሔር መቅረብ ነው። እግዚአብሔር ምን ማድረግ እንደሚገባው እንደሚገልጽለት አውቆ ነበር። ኤፉዱን አምጣልኝ አለው ለካህኑ አብያታር። ከዚያም ወደ ዳዊት አመጣለት። ዳዊትም ጌታን አማሌቃውያንን ለመከተል እንውጣን? ደርሰንባቸው ቤተሰቦቻችንን እናስመልሳለንን ብሎ ጠየቀው እግዚአብሔርን። በኤፉዱ ላይ 2 ትላልቅ ዕንቁዎች ነበሩ። ካህኑ እግዚአብሔርን ጥያቄ በሚጠይቅበት ጊዜ የእግዚአብሔር ምላሽ አዎን ከሆነ አንደኛው ዕንቁ ያበራ ነበር። በዚህም ጊዜ የሆነው ይኸው ነበር። እናም ሂድ፣ ደርሰህባቸው ሁሉንም ነገር ታስመልሳለህ አለው እግዚአብሔር ለዳዊት። ስለዚህም ዳዊትና 600 ወታደሮቹ አማሌቃውያንን ለማግኘት ወጡ። ነገር ግን በባሶር ወንዝ በደረሱ ጊዜ ከተከተሉት 200 ወታደሮች ከዚያ ወዲያ መጓዝ እንደማይችሉ
እንደደከማቸው ገለጹ። ስለዚህም ዳዊት እረፍት እየወሰዱ የሁሉንም ስንቅ እንዲጠብቁ በዚያ ተዋቸው። ትንሽ እልፍ እንዳሉ ዳዊትና ሰዎቹ አንድ በሜዳ ላይ የተንጋለለ ግብፃዊ አገኙ። እሱም ከአማሌቃውያን የአንዱ ባሪያ የነበረ ሲሆን በታመመ ጊዜ አማሌቃውያኑ ትተውት ሄደው ነበር። ከመራቡና ከመጠማቱ የተነሳ ተዳክሞ ነበር። ዳዊትና ሰዎቹ የሚጠጣውና የሚበላው ሰጥተውት አማሌቃውያንን ለማግኘት እንዲረዳቸው ጠየቁት። እናም ግብፃዊው ዳዊትን ወደ አማሌቃውያን ሰፈር እያመራ ወሰደው። እነ ዳዊት አማሌቃውያንን ሲበሉና ሲጠጡ ስላገኟቸውም ድል ፈንጠዝያ ሲያደርጉ ከሩቁ አዩአቸው። ዳዊትና ሰዎቹም አማሌቃውያንን በፀሐይ ግባት ጊዜ አጠቋቸው። ጦርነቱ ሌሊቱን በሙሉ እናም በሚቀጥለው ቀን ቀጥሎ በመጨረሻ አማሌቃውያን ሊሸነፉ በቁ። ያመለጡት በግመሎቻቸው ላይ ሆነው የሸሹት 400 አማሌቃውያን ብቻ ነበሩ። ዳዊትና ሰዎቹ ከጺቅላግ የተዘረፈውን ንብረታቸውን እና ሰውን ሁሉ ታደጉ። ዳዊትና ወታደሮቹ የየራሳቸውን ቤተሰብ አባላት ንብረቶችና እንስሳት አሰባሰቡ። ከአማሌቃውያን የወሰዱትን ምርኮ ሰብስበው በመያዝ ወደ ቤታቸው የሚያቀናውን መንገድ ረጅሙን ጉዞ ጀመሩ። ከዚያም ወደ ባሶር ወንዝ በደረሱ ጊዜ በዚያ ቀርተው የነበሩትን 200 ወታደሮች ሊያገኟቸው ወጡ። ድካም የተሞሉት አንዳንዶቹ ከጦርነቱ የተመለሱት የዳዊት ወታደሮች ጥሩ ረፍት አግኝተው የሚታይባቸውን ጓደኞቻቸውን ሲያዩ አልተደሰቱም። ለእነዚህ ሰዎች ከሚስቶቻቸውና ከልጆቻቸው በስተቀር ምንም ነገር እንሰጣቸው ዘንድ አይገባም፣ እንድናሸንፍ አልረዱንም፣ ስለዚህ ከምርኮ መካፈል አይገባቸውም በማለት አጉረመረሙ። ኧረ ቆዩ፣ ለመሆኑ በዚህ ጦርነት ያሸነፈው ማን ነው? እኛ አይደለንም እኮ፣ እግዚአብሔር ነው ያሸነፈው። ድሉን የሰጠን እሱ ነው፣ ከክፉም የከለለን እሱ ነው። ስለዚህ ሁላችንም ምርኮውን እኩል እንካፈላለን አላቸው ዳዊት። እግዚአብሔር ጸጋው መልካም ዜናው ይኸው ነው። እግዚአብሔር በጦርነት ድል ሲነሳ ድሉን ያካፍለናል። እስካሁንም ደግሞ አካፍሎናል። ኢየሱስ ኃጢአትንና ሰይጣንን ድል በነሳ ጊዜ ሁላችንም ድል ነሺዎች አድርጎናል። አይገርምም? የእግዚአብሔር ጸጋ ሁላችንንም አሸናፊዎች አድርጎናል። ጌታ ይባርካችሁ ልጆች። በሁሉም ሕይወት መብራት ይበራል። ግማሹ ደምቆ ሌላው ደብዝዞ መንፈስ ቅዱስም እሳት ያመጣል። መብራት ያበራል በሙላትም መብራቱን አብራ ሁሉም እንዲያዩት ተስፋቱን ፈልግ ግራ ገባው። መብራቱን አብራ ሩጥ ወደ ጨለማ ወደ ዓለምም ሂድና አብራ ወደ ዓለምም
መብራቱን አብራ ሁሉም እንዲያዩት ተስፋቱን ፈልግ ግራ ገባህ መብራቱን አብራ ሩጥ ወደ ጨለማ ወደ ዓለም ሂድና አብራ ወደ ዓለም ሂድና አብራ መብራቱን አብራ ሁሉም እንዲያዩት ተስፋቱን ፈልግ ግራ ገባህ መብራቱን አብራ ሩጥ ወደ ጨለማ ወደ ዓለም ሂድና አብራ ወደ ዓለም ሂድና አብራ ወደ ዓለም ሂድና አብራ ታዲያ ልጆች እንዴት ታሪኩ እንደነበረ አይታችኋል አይደለ? የእግዚአብሔር መቼ ወይም ደግሞ እንዴት ድል እንደነሳ አይታችኋል አይደለ? እኔም አይቻለሁ። ደስ የሚል ታሪክ ነበር ዛሬ ያዳመጥነው። ታዲያ አሁን ደግሞ የታሪክ ጊዜ ይኖረናል። ታሪኳንም በደንብ እንደምታዳምጣት ተስፋ አደርጋለሁ። ለጓደኞቻችሁ ትነግራላችሁ፣ ለቤተሰቦቻችሁ ትነግራላችሁ። ስለዚህ ታሪኳን በደንብ እንድታዳምጡ አደራላችኋለሁ። አብራችሁ ቆዩ። ልጆች እንደምን ናችሁ? ደህና ናችሁ? ዛሬ በድጋሚ ተገናኝተናል። ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። እየነገርኳችሁ ያለው የማንን ታሪክ እንደሆነ ታስታውሳላችሁ? የዳዊት ነው አይደል? አዎ። ወደዳችሁት? እንደ ዳዊት መልካም ሰው ለመሆን እየተዘጋጃችሁ ነው? ጥሩ። ዛሬም በድጋሚ ሌላ ታሪክ እነግራችኋለሁ። ከዛ በፊት ግን አብረን እንጸልይ። እግዚአብሔር አባታችን ሆይ ቃልህን ልታስተምረን ፈቃድህ ስለሆነ እናመሰግንሃለን። አንተ እንድታስተምረን እንድትባርከን፣ በዚህ ዓለም ስንኖር ደግሞ እንደ ቃልህ መሄድ እንድንችል እንድትረዳን፣ አንተን የምንፈራና የምናከብር የምንወድ ልጆች እንድንሆንም በቃልህ እንድትረዳን እንጠይቅሃለን። ስለሰማህን እናመሰግንሃለን። አሁን ታሪካችንን ስናዳምጥ እኔም ስነግራቸው በልባችን ጽላት ላይ እንድትጽፍልን ለዘላለምም የህይወታችን መመሪያ እንዲሆን እንድትረዳ እንጠይቅሃለን። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች፣ ዛሬም ስለ ዳዊት ሌላ ታሪክ ልነግራችሁ ነው። ለማስታወስ ያህል ግን ከዚህ በፊት የነገርኳችሁን ታሪኮች ላስታውሳችሁ። የመጀመሪያው እግዚአብሔር ዳዊትን እንዴት እንደመረጠው፣ ከዛ ቀጥሎ ደግሞ ዳዊትና ጎልያድ እግዚአብሔር እንዴት ጎልያድን እንዲያሸንፍ እንደረዳው፣ ሶስተኛ ላይ ደግሞ የነገርኳችሁ ታሪክ ዳዊት መዝሙር ዘማሪው የሚለውን ተምረናል። በአራተኛው ደግሞ ባለፈው ሳምንት ያዳመጣችሁት ምን የሚለው ነበረ? ዳዊትና ዮናታን መልካም ጓደኛ ማቾቹን ተምረናል። ዛሬ ደግሞ እንደገና ስለ ንጉስ ሳኦልና ስለ ዳዊት እነግራችኋለሁ። ልጆች ከዛ በፊት ግን እስቲ አንድ ጥያቄ ልጠይቃችሁ። ምንም ሳታደርጉ ክፉ ነገር ሳታደርጉባቸው ሰዎች ጉዳት አድርሰባችሁ ያውቃሉ? ምን ተሰማችሁ? ደስ የሚል ስሜት አይሰማም አይደል? እናንተስ ምን አደረጋችሁባቸው? ለምሳሌ ጓደኞቻችሁ ምንም ሳታረጓቸው ወይ ቢመቷችሁ ወይ ቢሰድቧችሁ ምንድን ነው የምታረጉት? ምን ትሏቸዋላችሁ? ስለዚህ ነው ዛሬ አንድ ታሪክ የምነግራችሁ። ከዳዊት ብዙ የምንማረው ነገር ስላለ ምን ሆነ መሰላችሁ ልጆች? ታሪኩ የሚገኘው ከአንደኛ ሳሙኤል ምዕራፍ 24 ላይ ነው። መጽሐፍ ቅዱሳችሁን ሄዳችሁ እንድታነቡ። እንዲህ ሆነ የውላችሁ ልጆች፣ ንጉሥ ሳኦል ፍልስጤማውያንን ከማሳደድ ተመለሰና ወደ ቤቱ ሲመጣ ዳዊት
በአንድ አይነጋዲ በምትባል ምድረ በዳ ላይ እንዳለ ሰማ። ይሄ ቦታ ልጆች የበረሃ ፍየሎች በብዛት ያሉበት ኮረብታማ ስፍራ ሆኖ፣ ኮረብታ ታውቃላችሁ፣ ድንጋይ ያለበት ቦታ ነው ሆኖ፣ ግን ዋሻዎች አሉት እዛ አካባቢ። ታዲያ ይህን ሲሰማ ንጉሥ ሳኦል እንዲህ ነውና ዳዊትንማ ማሳደድ አለብኝ ብሎ 3000 ሰዎችን ይዞ ዳዊትን ለማሳደድ ሄደ። ልጆች ዳዊት እኮ አንድ ዳዊትና 400 ሰዎች ናቸው። 3000 ሰው አስፈላጊ ነበር ብላችሁ ታስባላችሁ? ግን እሱ እንደሱ አድርጎ ወደዛ ስፍራ ሄደ። ከዛ ሲሄድ ግን እነ ዳዊትም ንጉሥ ሳኦል እንደሚፈልገው ሊገለው እንደሆነ ስለሰሙ ሮጠው ዳዊትና ጓደኞቹ ወደ አንድ ዋሻ ውስጥ ገቡ። ከዛ እዛ አካባቢ ሲያይ ሳኦል ሊያገኘው አልቻለም። ከዛ ወታደሮቹን ሩቅ ቦታ አስቀመጣቸውና እሱ ብቻውን ወደዛ ዋሻው ወዳለበት አካባቢ ሄደ። ግን ንጉሱ ዳዊት ይኖራል ብሎ አስቦ አልነበረ። ከዛ እሱ መጸዳጃ ቤት ሄደ መስሎት እኮ ነው። ይሄድና እዛ ዋሻው ጫፍ ጋር ሄዶ ቁጭ ይላል። ከዛ የዳዊት ጓደኞች እና ዳዊት አይተውታል። እሱ አላያቸውም። እሱ እዛ ቁጭ ብሏል። ከዛ የዳዊት ጓደኞች በጆሮ እሱ እንዳይሰማቸው ቀስ ብለው በዳዊት ጆሮ ምን አለው መሰላችሁ? አሁን እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶሃል። ስለዚህ የፈለከውን አድርግበት፣ ብትፈልግ ግደለው፣ ምን ይሻላል አሉት። ከዛ ዳዊት ቀስ ብሎ አይ እኔ እግዚአብሔር በቀባው ላይ እጄን አላነሳም። እሱን እኮ ንጉሥ እንዲሆን የሾመው እግዚአብሔር ነው። እኔ አልገለውም፣ ግን አንድ ነገር አደርጋለሁ አለና ዳዊት እዛ ዋሻ ውስጥ ካለው አንድ ስል ቢላ ብድግ አድርጎ ይዞ ወደ ጫፍ ሄደ። ከዛ የንጉሱ ካባ፣ ልብሱ፣ ዘርፉ እዛ ዋሻው በር ላይ ተንዘራፎ ነበር። ከዛ ቀስ ብሎ በዛ በቢላ ያንን ጨርቁን ቁርጥ አርጎ ቀስ ብሎ እንደገና ወደ ዋሻው ገባ። ንጉሥ ሳኦል ደግሞ ሰላም ነው ብሎ ካባውን ለበሰና መንገዱን መሄዱን ቀጠለ። በደንብ ሩቅ ከሄደ በኋላ ዳዊት ከዋሻ ውስጥ ውጥት አለና ንጉሥ ሳኦል 1000 ዓመት ንገስ፣ እንደምን ደህና ነህ ወይ? አንተ የእስራኤል ንጉሥ ነህ። እኔ እስከ ዛሬ ድረስ ምንም ክፉ ነገር ባንተ ላይ አላደረኩብህም። አንተ ግን እኔን ለመግደል በጣም ትፈልጋለህ። ምን አረኩ? ምንም ሳላጠፋ ለምንድን ነው እንዲህ የምታረገኝ አለው። የዚህ ጊዜ ንጉሥ ሳኦል ወይኔ ይህ የምሰማው የዳዊት ድምፅና እውነት ነው አለ። አዎ ይኸው እርግጠኛ መሆን ደግሞ ከፈለክ አለው። ይኸውልህ እግዚአብሔር ዛሬ አንተን በእጄ አሳልፎ ሰጥቶኝ ነበር፣ ግን እኔ እግዚአብሔር በቀባው ላይ እጄን አልዘረጋም ብዬ ተውኩህ። ለሱ ምልክት እንዲሆን ከፈለክ ይኸውልህ የልብስ ጫፍ ይኸውልህ እንደዚህ ቆርጬዋለሁ፣ አግኝቼ ነበራል። የዚህ ጊዜ ንጉሥ ሳኦል በጣም ደነገጠ፣ ፊቱን አዞረና እንደውም አንተ ዳዊት በእውነት አንተ የተባረክ ሰው ነህ፣ እግዚአብሔርን ትፈራለህ። እኔ ጠላትህ ሆኜ ልገልህ እየፈለኩ እያሳደድኩ፣ አንተ ግን ጉዳት እንኳን ልታደርስብኝ አልፈለክም። አንተ የተባረክ ነህ። አሁንም ለዘላለም ተባረክ። ምንም ነገር አያገኝ። ጠላቱን አግኝቶ በመልካም የሚሸኝ እንዳንተ አይነት ሰው አግኝቼ አላቅም። ስለዚህ በጣም ጥሩ አድርገህልኛል፣ አመሰግናለሁ ብሎ ሳኦል መንገዱን ሄደ። ዳዊትም ወደ ነበረበት ወደ ቦታው ተመለሰ። አያችሁ ልጆች፣ መጽሐፍ ቅዱስ ምን ይላል መሰላችሁ? መልካም ነገር ለማድረግ አንታክት ይላል። አያችሁ ዳዊት
መልካም ነገር ለማድረግ ደክሞት አያውቅም። ስለዚህ ልጆች ሁልጊዜ እንደ ዳዊት መልካም የምናደርግ ሰዎች መሆን አለብን። ይህ ለሁላችን የሚሆን ትምህርት ነው። ሰዎች ክፉ ሊያደርጉብን ይችላሉ ምንም ሳናደርጋቸው። የዛን ጊዜ ግን እነሱ እንዳደረጉብን ልናድርግ ካልን ልክ አይደለንም፣ እግዚአብሔርም አይባርከንም። ዳዊት ሳኦልን ሳይገለው በመቅረቱ መልካም በማድረጉ እግዚአብሔር ተደሰተ። አያችሁ፣ ጥሩ ነገር ስናደርግ ሰዎችን ብቻ አይደለም የምናስደስተው። ጥሩ ነገር ማድረግ ዋናው የሚያስደስተው እግዚአብሔርን ነው። እግዚአብሔር እንዲደሰት ትፈልጋላችሁ ልጆች? ስለዚህ ክፉ ላደረጉባችሁ ሰዎች ይሁን ለማንም ሰው መልካም ማድረግን ተማሩ። ይህን ማድረግ እንድትችሉ እግዚአብሔር ጸጋውን ያብዛላችሁ። ዛሬ ከባለፈው የቀጠለ አንድ መዝሙር የሱን ደግሞ ልዘምርላችሁ። እሺ ልጆች። ዳዊት ጠላቱን አግኝቶ ክፉ ነገር ማድረግ ሲችል እሱ ግን መልካም አድርጎ እግዚአብሔርን አስደሰተው። ዳዊት ጠላቱን አግኝቶ ክፉ ነገር ማድረግ ሲችል እሱ ግን መልካምን አድርጎ እግዚአብሔርን አስደሰተው። ልጆች እግዚአብሔርን ማስደሰት መልካም ነው። እንደዛ እንድናደርግ እግዚአብሔር በጸጋው ይርዳል። በሚቀጥለው ጊዜ በሌላ የዳዊት ታሪክ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ ልጆች። ታዲያ ልጆች እንዴት ነው? ታሪኩን፣ ሰንበት ትምህርቱን፣ መዝሙሩን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ መሰናበቻ ጊዜያችን ደርሷል። ታዲያ ለቀጣይኛው ሰንበት ትምህርት ደግሞ ሬዲ እንድትሆኑ ሰንበት ትምህርታችሁ እንድታነቡ አደራ አደርጋችኋለሁ። እንደምታነቡ ተስፋ አደርጋለሁ። ነገር ግን በዚህ ፕሮግራም ላይ አስተያየት መስጠት የምትፈልጉ ከሆነ መሳተፍ የምትፈልጉ ከሆነ ከታች በሚገኘው ስልክ ቁጥር ወይም ደግሞ አድራሻ ላይ መደወል እንዲሁም መጻፍ ትችላላችሁ። ለዛሬ የነበረን ፕሮግራም ይሄንን ይመስላል። እስከ ሳምንት፣ መልካም ጊዜ።